የገብርኤል ዓመታዊ በዓል ሲደርስ ሰይጣን እንደዚህ ይንጫጫል። እናንተ የቅዱስ ገብርኤል ወዳጆች ኮሜንቱን ገብርኤል 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 እያላችሁ አጥለቅልቁት። በህይወት ትልቁን ትምህርት ልምከር። ያንተን መኖር ዋጋ ከማይሰጡ ሰዎች መካከል እንደሆንክ ከተሰማ ምን አይነት ተፈጥሮ ነው? አይን ያላየው ጉድ የለም እንደሚባለው በዚህ ጥጃ ላይ የታየው ክስተት መላውን የአካባቢው ነዋሪ ግራ ጋብቷል። አይላትም፣ የመራቢያ አካል የላትም፣ እንዲያውም የመጸዳጃ ቀዳዳ እንኳን የላትም። ይህ ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን እየላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ የምንለቃቸውን ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ እሺ ቤተሰቦች፣ በነገው ዕለት እጅግ በጣም ትልቅ ክብረ በዓል ይከበራል። የኃያሉና የገናናው የቅዱስ ገብርኤል ክብረ በዓል ይከበራል። ታዲያ እጅግ በጣም ብዙ ሰዎች በሰዓት ወደ ቅዱስ ገብርኤል ቤተክርስቲያን እያመሩ ይገኛሉ። ታዲያ ሰሞኑን እጅግ በጣም ብዙ ሰዎችን ያስቆጣና ያሳዘነ ንግግር ፓስተር ዘተው የተናገረ ነበረ። በተለይ ደግሞ ኦርቶዶክሳውያኖችን የሚመለከት እጅግ በጣም ብዙ ኦርቶዶክሳውያን የሚያስከፋና ብዙ ሰዎችን ንግግሮችን እየተናገረ ነበር። እስኪ ደግሞ አንዳንድ ቪዲዮችን ተመልክተን እንመለስ። የገብርኤል ዓመታዊ በዓል ሲደርስ ሰይጣን እንደዚህ ይንጫጫል። እናንተ የቅዱስ ገብርኤል ወዳጆች ኮሜንቱን ገብርኤል 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 እያላችሁ አጥለቅልቁት። እስኪ ሰምተነው እንመለስ። እየቀደስን አንዱ ቄስ ከኔ ጋር እየቀደሰ ኡበር የጀመረ ሰሞን ነው። አልጠራም፣ ኡበር ጠራ። ማመን ነው የሚያቅት። እንግዲህ ሲሪየስ ነው የኦርቶዶክስ ስርዓት። ይቅርታ ብሎኛል ሄደን ነውራቸው ክብራቸው ውሸት መገለጫቸው የሆኑ አንዳንድ ሰዎች ልክ የቅዱስ ገብርኤል በዓል ደርሶ እንዳለ ሚዲያው በገብርኤል ስም ሲጥለቀለቅ የማይወዱ ሰዎች እንደዚህ የውሸት ወሬ እየፈበረኩ ሚዲያውን ለመቆጣጠር ይሞክራሉ። በእርግጥ አይሳካላቸውም። ምክንያቱም እኛ ባለማይተቦች ዛሬ በቅዱስ ገብርኤል ቪዲዮ እንሰራለን፣ ስለ ቅዱስ ገብርኤል ኮሜንት እንጽፋለን፣ ስለ ቅዱስ ገብርኤል ፖስት እናደርጋለን። መናፍቃን የሰጣችሁን አጀንዳ ለዛሬ አይሳካም። ይሄው ቤተሰቦች እንደሰማችሁት ነው። ኮሜንቱን ቅዱስ ገብርኤል ገብርኤል ያላችሁ አጥለቅልቁልን። ሰሞኑን እጅግ በጣም ደስ ባይኑ ንግግሮችን ፓስተር ዘተው የተናገረ ነበር። እግዚአብሔር ልቦናውን ይስጠው። እንደሰማችሁት ነው። ታዲያ ቤተሰቦች እናንተም ኮሜንት ላይ ገብታችሁ የሚሰማችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡልን። ወደ ኔክስት ቪዲዮ ሌላ ደግሞ ቤተሰቦች በነገው ዕለት የሚከበረው ክብረ በዓል የቅዱስ ገብርኤል ክብረ በዓል ሁላችንም በጉጉት የምንጠብቀው ክብረ በዓል ነው። ታዲያ እጅግ በጣም ብዙ ሰዎች የማይባል ንግግሮችን ይናገራሉ ስለ መልአኩ ስለ ቅዱስ ገብርኤል። ታዲያ ፓስተር ቸሪ ደግሞ በምላሹ እጅግ በጣም ደስ የሚል ንግግር የተናገረ ነበር። እስኪ ደግሞ የፓስተር ቸሪን ንግግር ሰምተን እንመለስ። አንዳንዱ የገብርኤል ስጦታ ብሎ ታክሲ ላይ ይጽፋል። ገብርኤል ከየት አምጥቶ ይሰጣል? የሁሉ ምንጭና የሁሉ ባለቤት እግዚአብሔር ነው። ታዲያ ከየት አምጥቴ ነው የገብርኤል ስጦታ ብለህ የምትጽፈው? እግዚአብሔር የላከውን መልእክት ወደ አንተ ይዞ የመጣውን መልአክ አግኝተህ እባክህ ገብርኤልዬ በእግረ መንገዱ እችንም ወደ እግዚአብሔር አድርስልኝ ብትል ምን ይልሃል? ያንተ ነገር ወደ እግዚአብሔር የሚደርሰው በኢየሱስ በኩል ነው ብሎ መንገዱን ያሳያል። ዣንጥላ ሰጣለሁ በል፣ ትልቅ ሻማ አበራለሁ በል፣ አይሰማህም። እንትን ሰጣለሁ ሙስና እዛ ቀበሌ የለመድከውን ቀበሌ ላይ ጨርስ። የክፍለ ከተማ ስራ አስፈጻሚ መሰለ እንዴ? ዛንጥላ ሰጣለሁ። ዛንጥላ ለዝናብና ለፀሐይ ተጠቀም። መልአክ ደግሞ ዛንጥላ ይዛ ቀርባ ገብርኤልን መላእክትን ማምለክ ጣዖት አምላኪነት ነው። የትኛው ጸሎት? ይሄ የጸለይከው ጸሎት ተሰምቶልሃል። ተርላና ደስታ ነው የሚወለደው አንተ ቤት። ይሄ ተውኩት ጸሎት ተርላና ደስታ ይዞ መጥቷል። ጽናትህ፣ ልመናህ፣ ቆይታህ ፖለቲካው ሳይፈታ ችግሩ ሳይፈታ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየትህ ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎትህ ተሰማ አለው ገብርኤል መጥቶ። ዋው ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል። ገብርኤል ቀልድ የማያውቅ መሆኑን የምታውቀው እዚህ ጋር አላዋዛለት። እኔ አለው በእግዚአብሔር ፊት ምቆም ገብርኤል ነኝ። በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ሲወራለት። መልአክ ቀልድ አያውቁም፣ አያልፉም። ውልፍት ከተው ሸክ ነው የሚያደርጉ። ከመጡ እግዚአብሔር ይመስገን እዛው የያዝልን ጌታ። እውነት ነው። ገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ እንደ ቀልዳፍን ተርመሰ ስታረግ ሾጥ ነው የሚያደርግ።
የምሬን እኮ ነው የሚል ያው ሲጀመር እግዚአብሔር ነው የሚልካቸው ናስቲ ገብርኤል እያልን የምንልከው ገብርኤል የለንም እኛ ምክንያቱም የእግዚአብሔር መላእክት ናቸው እግዚአብሔር ነው የሚያዛቸው የምን ድፍረት ነው እንዴ የምን ድፍረት ነው እንኳን የእግዚአብሔርን መልአክ የጎረቤት ሰራተኛ ጠርተሽ ሸሚዝ ታሳጥቢያለሽ እንዴ ይቻላል እንዴ ነይ አንቺ ባጠኑ ነይ ንምስል ቀቢ ይባላል እንዴ ሰው እዛ ግቢ ያለውን እንኳን አንጠራም እንኳን ይውላችሁ አንዳንድ ሰዎች ንቀት ነው የሚመስላቸው ነው አክብሮት ነው መላእክትን የሚያዝ ማብቻ ነው እግዚአብሔር አንዳንድ ፋሮች መላእክና ምናምን እንደዚህ ይባላል ማን አንተ መላእክትን ምታዝ ሲጀመር መጀመሪያ ትንሹ አቦቸር የሚባለው ልጅህን እዘዝ በስርዓት እሱ ማዘዝ ማትችል እንዴት ነው መልአክ ጋር ዘለምትሄድ አይቻልም ነውር ነው እነሱ በጣም ረቂቅ ናቸው የሚያዛቸው እግዚአብሔር ነው ታው ረፍ የጠገባችሁ ጴንጤዎች ረፍ ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፍ የተበታችሁ አገልጋዮች ረፍ የፋነናችሁ ከሀገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ተለብሱ ውጥር ያላችሁ ረፍ እዚህም እዛም ያላችሁ ረፉ ትዋረዳላችሁ እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ የከበሩ አገልጋዮች ሲዋረዱ አይቻለሁ መዋረድ መሞት ብቻ እንዳይመስላችሁ ባዶን ቀፎ ሆነ ትቀራለህ ሞገስ አልባ ትሆናለህ ረፍ ጌታ ሲያከብር ተከበር ይሄው ቤተሰቦች እንደሰማችሁት ነው ገብርኤል ቀን ለማያውቅ መልአክ ነው እጅግ በጣም ደስ የሚል ንግግር ነበረ ፓስተር ቸሬ ሲናገር የነበረው እጅግ በጣም ብዙ ሰዎች ፓስተር ቸሬን እንደሚወዱት ይታወቃል ታዲያ እንደዚህ አይነት ፓስተሮች ይብዙ ነው የሚባለው ምክንያቱም ትክክለኛው መልእክት ነው የሚያስተላልፉት ታዲያ የፓስተር ቸሬ ንግግር ቤተሰቦች እንዴት አገኛችሁት የሚሰማችሁን ሐሳብና አስተያየት የግል አስተያየታችሁን ኮሜንት ላይ አስቀምጡልን ወደ ኔክስት ቪዲዮ ተለሞ ቤተሰቦች ማሰማችሁ ቪዲዮ ምንድነው አባ ገብረ ኪዳን እጅግ በጣም ብዙ ሰዎች ይወዳቸዋል ታዲያ አባታችን አባ ገብረ ኪዳን ለምንድነው እጅግ በጣም ብዙ ሰዎች የሚወዷቸው ለሚለው መልሱ እጅግ በጣም ደስ የሚል ምላሽ የተመለሰ ነበር እስኪ ወንድማችን ነገር ሰምተን እንመለስ አባ ገብረ ኪዳንን ብዙ ሰው ለምን የሚወዳቸው ይመስላችኋል በሚያስተምሯቸው ትምህርቶች እንግዲህ የበርካቶች ልብ ውስጥ መግባት የቻሉት እኚህ ታላቅ አባት በበርካቶች ዘንድ እጅግ ከፍተኛ የሆነ መወደድ አላቸው ለዚህም ሚስጥሩ የሚያስተምሩት ትምህርታቸው ሲሆን እሳቸው የሚያስተምሩት ህይወትን ነው እውነትን ነው እንዲሁም ደግሞ በተጨባጭ መሬት ላይ ያለውን ሀቅ ነው ለዚህም ነው በርካቶች እሳቸውን የሚወዷቸው እንዲሁም ትምህርታቸውን የሚከታተሉት እናም እኚህ አባት ሲያስተምሩ የበርካቶችን የዕለት ተዕለት ችግር ይዳስሳሉ ታዲያ ችግሩን ብቻ አይደለም የሚናገሩት መውጫ መፍትሄውንም ጭምር እንጂ እኚህ አባት ስብከት የሚያስተምሩት በአፋቸው ብቻ አይደለም በኑሯቸውም ጭምር እንጂ በትምህርታቸው ብቻ ሳይሆን በኑሯቸውም ለበርካቶች ምሳሌ መሆን የቻሉት እኚህ አባት እግዚአብሔር ረጅም እድሜና ጤና ሰጥቷቸው ከዚህም በላይ የሚያገለግሉበት ጸጋ ያድላቸው እስቲ ለአባታችን ያላችሁን ፍቅር ኮሜንት ላይ ግለጹላቸው ቤተሰቦች እንደሰማችሁት ነው አባታችን እድሜና ጤና ይስጥልን የአገልግሎት ዘመናቸውን ይባርክልን እጅግ በጣም ደስ የሚል ስብዕና ያላቸው እጅግ በጣም ደስ የሚል ስብዕና ያላቸው አባት ናቸው ታዲያ አባታችን አባ ገብረ ኪዳንን እድሜና ጤና ይስጥልን ያላችሁ እናንተ ሐሳባችሁን ኮሜንት ላይ አስቀምጡልን ወደ ኔክስት ቪዲዮ ሌላ ደግሞ ቤተሰቦች ስለ ማስተር አብነት እጅግ በጣም አስደሳች የሆኑ ነገሮች እየተወሩ ይገኛሉ በይሳት ደግሞ ይሄን ቪዲዮ ደግሞ ሰምተን እንመለስ እጅግ አስደሳች የሆኑ ዜናዎችን እየሰማን እንዲሁም ደግሞ እየተመለከትን እንገኛለን ማስተር አብነት መታመሙን ተከትሎ እንግዲህ የተለያየ ሃይማኖት እምነት ተከታዮች ጸሎት ያደረጉለት እንደሆነ ታወቃል ከሰሞኑንም እንግዲህ በኃላፊነት ላይ የሚገኙ የሃይማኖት መሪዎች እንግዲህ በቦታው እየተገኙ ማስተር አብነትን ጸሎት ያደረጉለት እንዲሁም ደግሞ እየጎበኙትና የሚያጽናና ምክር እየሰጡት እንደሆነ ይታወቃል በትናንትናው ዕለትም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ የሆኑት ኡስታዝ አቡበከር እንዲሁም ደግሞ ወንድም ካሊድ በቦታው ተገኝተው እንግዲህ ዱዓ አድርገውለት እንዲሁም ደግሞ የሚያጽናኑ ምክሮችን ሰጥተውት እንደነበረ የሚታወስ ነገር ነው ከዛ በፊትም እንግዲህ ፕሮቴስታንት እምነት ተከታዮች በቦታው ተገኝተው ጸሎት እንዳደረጉለት የሚታወስ ነገር ነው በዛሬው ዕለትም እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ ፓትርያርክ ልዩ ጽህፈት ቤት ቅዱስ መልአከ ሕይወት ቆሞስ አባ ኃይለ ገብርኤል ነጋሽ በቦታው ተገኝተው ጸሎት አድርገውለት እንዲሁም ደግሞ በአጽናኝ ቃላት ጎብኝተዋቸው ማስተር አብነትም እንግዲህ በቦታው ተገኝተው ጸሎት ስላደረጉለት እንዲሁም ደግሞ ስላገኟቸውና ጸሎት ስላደረጉላቸው ጭምር የተሰማውን ደስታ ገልጿል ማስተር አብነት አሁን በድጋሚ ፈጣሪ በምሕረቱ ይጎብኝ ማለት ፈልጋለሁኝ መልካም ምሽት ይሁንላችሁ ይሄው ቤተሰቦች እንደሰማችሁት ነው የተለያዩ የሃይማኖት አባቶች
አባቶች ኡስታዞች ደግሞ የቤተ ክርስቲያን የኦርቶዶክስ ሃይማኖት ተከታዮች አባቶችም በአስተባባሪነት የሚገኝበት የሕክምና ክፍል ተገኝተው እጅግ በጣም ደስ የሚሉ ጊዜዎችን እያሳለፉ ይገኛሉ። የተለያዩ ፎቶዎችም እየወጡ ነበረ። ታዲያ ቤተሰቦች ይሄ ነው ኢትዮጵያዊነት የሚያስብል ድርጊት ነበረ ሲደረግ የነበረው። ታዲያ ሁላችሁም እንደተለመደው ለማስተራብነት እጅግ በጣም ትልቅ ጸሎት ያስፈልጋል ተባለ ነበር። ጸሎት ማድረጋችሁን አትርሱ። እድሜና ጤና እንዲሰጠው ተመኙለት። ወደ ኔክስት ቪዲዮ። ቤተክርስቲያን እጅግ በጣም ደስ የሚል ታምሮች ሁሌም እንደሚነገሩ ታውቃላችሁ። ታዲያ እጅግ በጣም ደስ የሚል ታምር እየተነገረ ነበር። እስኪ ደግሞ ይሄን ታምርም እቺታችን የምትመለከቷት የማህፀን ዕጢ አለብሽ ተባልኩ፣ አድርጓል ተባልኩ፣ አዘንኩ፣ አለቀስኩ። ወዲያውን ደግሞ ይህን ዕጢ ለማውጣት ህፃኗንም አውጥተልንጥል ነው በሽታሽም ይወድቅልሻል አሉኝ። እሺ አልኳቸው። ወዲያው ግን ከሐኪም ቤት ወጣው። ወደ ስውሯ ማርያም ወደዚህ መጥቼ ለ3 ቀን አለቀስኩባት፣ አዘንኩባት፣ በደጇ ወደቅኩባት። ወዲያው ግን ተመልሼ ዝሄድ ግን የቅቤ እምነቱን ቅባ ቅዱስ ይሄድኩና ማህፀኔን ሁሉ ሰውነቴን ሁሉ አባበስኩት። ልክ ተቀመጥኩ። ድንግል ማርያም እንግዲህ ላንቺ ሰጥቼሻለሁ እየተቀመጠው 9 ወር ሲሞላኝ ወደ ሐኪም ቤት ሄድኩ። ስመረመር እዚሁም ጠፋ፣ ህፃኗም ሰላም ተወለደችልኝ። ክብር ለድንግል ማርያም። እንዳው ወደ ልብላችሁ አመስግኑልኝ። የኔን ማህፀን የፈታች የተጨነቃችሁ ያለቀሳችሁ ሁሉ እናንተም ተፍታላችሁ ትላለች እህታችን። እልልላችሁ አመስግኑላት። ይሄው ቤተሰቦች እንደሰማችሁት ነው። በልጅ መባረክ እጅግ በጣም ነው ደስ የሚለው። ምክንያቱም ማንኛውም ሰው ልጅ መውለድ ፈልጎ ልጅ መውለድ አይችልምና ልጅ የሚገኘው ከፈጣሪ ነውና ታዲያ እህታችን ለብዙ ጊዜ ትቸገር ነበር። በስተመጨረሻም በስውሯ ማርያም ቤተክርስቲያን ተገኝታ ታምሯም ተደረጎላት ታምሯን ለመመስከር በቅታለች። እኛም ደጅሽን ለመርገጥ ያብቃን እያላችሁ እናንተም ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። ይህ ነገር ይጨመር ይህ ነገር ይቀንስ ካላችሁም እኔም ለእናንተ ማላደርገው ነገር የለምና ሀሳብና አስተያየታችሁን ተቀብዬም ማስተካከል ያለብኝ ነገሮችን እንዳስተካከል ይረዳኛል። የግል ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። ወደ ኔክስት ቪዲዮ። እጅግ በጣም አስገራሚ ድርጊት በአንድ ክፍለ ሀገር ላይ ተሰማ የተባለ ነበር። እሱም ምንድነው? አንድ ራም የላትም እንዲሁም ደግሞ ምንም አይነት የምትጸዳዳበት የሰውነት አካል የላትም ተብሎ እጅግ በጣም ሰዎችን ያስገረመ አንድ ቪዲዮ ተለቆ ነበር። እስኪ ደግሞ ይሄን ቪዲዮም ሰምተን እንመለስ። ምን አይነት ተፈጥሮ ነው? አይን ያላየው ጉድ የለም እንደሚባለው በዚህ ጥጃ ላይ የታየው ክስተት መላውን የአካባቢው ነዋሪ ግራ ጋብቷል። ነገሩ እንዲህ ነው። በማሌ ወረዳ በቡይላንሳ ቀበሌ የአቶ ስንታየው ድንጉሮ ላም ጥጃ ወልዳለች። ነገር ግን ይቺ ጥጃ ጭራ የላትም፣ የመራቢያ አካል የላትም፣ እንዲያውም የመጸዳጃ ቀዳዳ እንኳን የላትም። ይህ ታህሳስ 17 ቀን የተከሰተው አስገራሚ ክስተት በአካባቢው ትልቅ መነጋገሪያ ሆኗል። ጥጃዋ አሁን ባለችበት ሁኔታ እንዴት ትቀጥል ይሆን? እናንተ ምን ትላላችሁ? እንዲህ አይነት ክስተት ከዚህ በፊት አይታችሁ ወይም ሰምታችሁ ታውቃላችሁ? የሳይንስ ወይስ የተፈጥሮ ሚስጥር ነው? ሐሳባችሁን ኮሜንት ላይ አጋሩን። ለሌሎችም እንዲደርስ ሼር አድርጉት። መልካም ጊዜ። ሰማችሁ ነው የማሰማው ነገር የለም። መጨረሻው ዘመን እየደረሰ ነው ማለት ይቻላል። ይሄን ደግሞ አይነት ንግግር ከዚህ በፊት ሰምታችሁ የምታውቁ አይመስለኝም። ዛሬ ለመጀመሪያ ጊዜ ነው ከእናንተ ሁሉ ይሄን ነገር የሰማው። ታዲያ ቤተሰቦች ይሄን ሲሰሙስ ምን አይነት ስሜት ተሰማችሁ? የሚሰማችሁን የግል ሐሳብና አስተያየት ኮሜንት ላይ አስቀምጡ። ቤተሰቦች እጅግ በጣም ደስ የሚል ምክር የሚመክሩ አንድ እናንተ ነው በዚህ ቪዲዮ እንዳለ እኔ ለእናንተ ተደጋጋሚ እየላችሁ እናመጣሁላችሁም ታውቃላችሁ ተስፋ አድርጋለሁ። ታዲያ እስኪ ደግሞ ለዛሬ እየላችሁ መጣው ቪዲዮ ሰምተን እንመለስ። ናንዴ ምንቱ አቤት ምን ታያለህ? ይሄን ተልባ አዩት የኔ እናት ምን ነበር? አየኔ ልጅ ይሄ ተልባ ስፍር በመስፈሪያው ላይ ያማረ ይቆለላል። አለስስት መስፈሪያውን ሞልቶታልና የተሰፈረለት ሰው ደስ ይለዋል። ሲታይም በረቅርቅታው የሚፈጥረው የውበት ስብርባሪ ልብን ይማርካል። ችግሩ ግን እዚህ ጋር ነው። ተልባውን የሰፈረው እጅ ተላይ ታይመለስ መንሸራተት ይጀምራል። ሰፋሪውም ነጋዴ ተመልሶ እንደሚሸራተት ስለሚያውቅ በመተረፍረፉም ከስራለሁ የሚል ስጋት የለበትም። አተረፍኩ ባው ነው የሚጎዳው። ሰፋሪው ሳይሰጥ ነው የሰጠ የሚመስለው። ተቀባው ግን በተቀባይ ልብ የሌለ ነገር ይቀበላል። የአንዳንድ ሰውም ባህሪ ልክ እንደ ተልባው ስፍር ነው። በልዩ ልስላሴው ይቀርበናል። ብርቅርቅታው ያማልለናል። ፍቅሩ የተራራ ያህል ይቆለልብናል። እንደዚህ ያለ ሰው ጓዳችን ገብቶ ሕይወታችንን ሊያስተካክልልን ተፈጣሪ የተሰጠን የጸሎታችን መልስ ይመስለናል። የማይዘልቅ ማህበር በጠጅ ይጀመራል እንዲሉ የአንዳንድ ሰዎች ማንነት ወደ ቅራሬነት የሚመለስ አይመስለንም።
የተልባ አይነት ባህሪያት ያላቸው ሰዎች ጋር ተያይዞ ጥፍት ብቻ ይታየናል። ልባችንን ጥለንበት በተስፋ አሁን ወደኔ ከረጢት ይገባል ስንል እንደ ተልባ ተንሸራተው ይቀራሉ። መቆለሉ ሐሰት፣ መለስለሱ ውሸት ሆኖ በውበት መሰፈሩ በውበት ለመንሸራተት መሆኑን ይገባን ተዘገየ ነው። አንዳንድ ሰዎች አሉ ስንላቸው የማይኖሩ፣ መጡ ስንላቸው የሚቀሩ፣ የኔ ስንላቸው እንደ ጉብ የሚበኑ፣ ለመብራትም ሆነ ለመጥፋት የሚቸኩሉ አንዳንድ የተልባ ስፍሮች አሉ። እንደዚህ ያሉ ሰዎች ለኛ የማይሆኑን ለራሳቸው መሆን ስለማይችሉ ነው። ለራሱም ለእግዚአብሔርም የማይሆን ሰው ለኛ የማይሆነንም። በጊዜ ተሰናብቶን የሚሄድ ሰው ጨዋ ሰው ነው። ቢያንስ እንኳ ጊዜያችንን እንድናተርፍ የአንበሳውን ድርሻ ይወጣል። አንዳንድ ሰዎች በእጮኝነት ዘመናቸው ለተለያዩአቸው ሰዎች በጣም ሲያዝኑና ሲጨነቁ እንመለከታለን። ነገር ግን የሚያዝኑ ሰዎች ያዘናቸው በትዳር ላይ ሆኜ ቢለዩኝ ይሻላል ከሚል ቁጭት ነው። ነገር ግን ከዳተኛን ሰው ሙጭጭ ማለት ተመም ሳይድኑ በመስተገሻ እንደመኖር ነው። ድመት መልኩሳ አመሏን አትርሳ እንዲሉ የመለኮሱ የመነፈሱ የተለወጡ የተቀየሩ ጨዋ ያሳደጋቸው የሚመስሉ ተልባው ማንነታቸው ሲገለጥ ቅም ማንነታቸው ሲነሳ ልባችንን ሲያሳሱና ሲያደሙ ይኖራሉ። ከኛ የሚፈልጉትን እስኪያገኙ እንደምንፈልገው የሚሆኑልን አንዳንድ ሰዎች አሉ። ከልባቸው ለአጭር ቀን ነው ችግር የለውም እያሉ ይሸከሙናል፣ ይደግፉናል። መቁረብም መመነንም ማስመሰልም ድራማ መስራትም በኮንትራት ስለሆነ አይከብዳቸውም። የተልባ አይነት ባህሪ ያላቸው ሰዎች የተሻለ ተመጣ ለመጫረት አይግደረደሩም። የዓለም ሕዝብ 8 ቢሊዮን ደረሰ ስንል እንደነዚህ ያሉ ሰዎችንም ጨምሮ ነው። አትፍሩ፣ ብዙ አደጋ የሚፈጥሩ አይደሉም። ያሉና የነበሩ የሚኖሩ ናቸው። የሚጎዳን የኛ ለማወቅ ነው። እንደነዚህ ያሉ ሰዎች በእግዚአብሔር ታልተለወጡ በቀር በእኛ ምኞትና ፍላጎት መለወጥ አይችሉም። ሁላችሁንም እወዳቸዋለሁ። ይሄው ቤተሰቦች እንደሰማችሁት ነው። እኛታችን በተለያየ ጊዜ የሚመክሩት ምክር እጅግ በጣም ነው ደስ የሚለው። ከኛ በእድሜ እጅግ በጣም ከፍ ያሉ ሰዎች የሚመክሩ ምክር እጅግ በጣም ጥሩ ነው፣ ይጠቅማል ብዬ ስለማስብ ነው ይሄን ቪዲዮ ይላችሁ የመጣሁት። ታዲያ ቤተሰቦች የእናታችንን ንግግሮች እንዴት አገኛችኋቸው? እናታችንም እድሜና ጤና ተመኙላቸው። ወደ ኔክስት ቪዲዮ። በስንቱ ድራማና ኢቢኤስ ቲቪ ተለያዩ። ተወዳጁ በስንቱ ሲትኮም ድራማ ከኢቢኤስ ቴሌቪዥን ጋር የነበረውን የስራ ቆይታ ማጠናቀቁ ተነገረ። ለ3 ተከታታይ ዓመታት በኢቢኤስ ቴሌቪዥን ሲተላለፍ የነበረው ተወዳጁ በስንቱ የቤተሰብ ሲትኮም ድራማ ፕሮዲውሰር የሆነው አብሪኮም መልቲሚዲያ ከጣቢያው ጋር የነበረውን የስራ ውል ማጠናቀቁን ገልጿል። አብሪኮም መልቲሚዲያ ከኢቢኤስ ቴሌቪዥን ጋር የነበረውን የስራ ቆይታ መጠናቀቁን ተከትሎ ተወዳጁ በስንቱ የቤተሰብ ሲትኮም ድራማ ከታህሳስ 3 2018 ዓ.ም ጀምሮ በኢቢኤስ ቴሌቪዥን እንደማይተላለፍና በበስንቱ ሲትኮም ድራማ ዙሪያ የሚኖር ተጨማሪ መረጃዎችን በቅርቡ እንደሚያሳውቅ መልቲሚዲያው አስታውቋል። በመጨረሻም ከኢቢኤስ ቴሌቪዥን ጋር ሰላማዊና ጥሩ የስራ ቆይታ እንደነበራቸው የገለጸው አብሪኮም ለጣቢያው ባለቤቶችና ሰራተኞች የላቀ ምስጋናውንም አቅርበዋል። መረባሪያው እጅግ በጣም ብዙ ንግግሮችን ሲናገርበት የነበረ አንድ ቪዲዮ ነበር። እስኪ ደግሞ ይህን ቪዲዮም ሰምተን እንመለስ። ምንም አይነት ነገር አልናገርም። እንደነገርኩ ተኝቼ የማስበው ስለሷ ነው እና ድንገት ደግሞ በአንድ በኩል ደግሞ ስመረው እንዴ እኔም ፍቅር ሊይዘኝ ነው እንዴ ራሴንም እንዳይዘኝ በጣም ፈራ ነበር። መጨረሻ ላይም በቃ አብረን እንደምንሆን ነበር ተስፋ ማደርገው ቁጭ ብዬ ሳስብ ምናምን ለሱ ለየት ያለ ስሜት በቃ ማጥፋት የማልችለው አይነት ስሜት ይሰማኛል። አቶ ተካልኝ ይባላል። በትራንስፖርት ዘርፍ ውስጥ ለ20 ዓመት አገልግያለሁ። እድሜ ደግሞ 50 ዓመት ነው። በትርፍ ጊዜ ልጆችን አመላለሳለሁ። ሚስት አለኝ፣ የ10 ዓመት ልጅ አለኝ። አሁን ከተፈታን 10 ዓመት ሆኗል። ስሜ ሜሮን ይባላል። አሁን የ25 ዓመት ሴት ነኝ እና ከተካልኝ ጋር የተገናኘ ነው። ጋሽ ተካልኝ ጋሽ ነበረ። በዛ ሰዓት ነበር ከተካልኝ ጋር የተዋወቀ። 6ኛ ክፍል ተማሪ ነበርኩኝ። ከዛ እድሜ ጀምሮ ነበር ተካልኝ ለኔ ሰርቪስ አገልግሎት የሚሰጠኝ እና ተካልኝ በጣም ጥሩ ሰው ነበረ። ሰርቪስ ጧጧት ሁሉ ጊዜ ከረሜላ ምናምን ይዞልኝ ይመጣ ነበረ። ያጫውተኛል ምናምን። ያው እሷም እንዳለችው ያ ቤተሰቦች ኃላፊነቱና ወደ ትምህርት ቤቷ እንትንስ ወደዛ ነው ድረስ የነበረው ሂደት እንደዛ ነው። ከ10 ዓመት ቢሆን ነው። እኔ ደግሞ ያው በሹፍርና ደረጃ ውስጥ ዋናውን ከመስራት ቀጥሎ የሷን ነበረ። በሷ አማካኝነትም ነበረ ተማሪዎችን ማድረስ የጀመርኩት።
ያው እሷ እንትን እንደምትለው ሁኔታውን ሳያት ከሌሎቹ ልጆች ደግሞ የተሻለች ነች። ያው ቤተሰቦቿ ከቀጠልን ጀምሮ ኃላፊነቱን ሰጥቶኛል። እንዴት ቤተሰቦቿ ታዲያ ኃላፊነቱን የሰጡት እንዲያደርሷት እኮ ነው ትምህርት ቤት ከረሜላ ገዝተው እያጫወቱ እንዴ። አሁን ይሄ የምር ከሆነ ነውረኛ ሰው ነው ትርሶ እንዴ። ምን አይነት ቤተሰብ እንዳለው ታላቀም የ10 ዓመት ልጅ አደራ የተሰጠው ሽማግሌ ትራንስፖርት አመላላሽ ሰው እኮ ባደራ ልጅቷን እንትን ይላል እንጂ እንዴት ድራማም ከሆነ ነውረኛ ናቸው የዚህ ፕሮዲዩሰሮች። ድራማ ይመስለኛል መቼም እርሶን የሚያክል ሰው በኢትዮጵያ ማህበረሰብ ውስጥ መጥቶ የ10 ዓመት ልጅ አፍቅሬ አሳድጌ ምናምን የሚል አይመስለኝም ጭራሽ። አንቺ እጅግ ነውረኛ ነሽ። በቃ የመጨረሻ እንዴ ተካልኝ ሲባል ትያለሽ። ጋሽ ተካልኝ ሲባሉ እኮ ነው የሚባለው እኮ እንዴ። እንዴት ነው ነገሩ? ከአያት ጋር ጋሼ በይ ወዴት ነው? ፍቅር ሌላ ነው፣ አክብሮት ሌላ ነው። እንደ ድሮ እናት ወይ ጋሽ አንቱ በይ በቃ ምንም ደስ አላልሽኝም። እርስዎ ግን እንዴ ልቻደ ሚስታለኝ አንዳንዴ ፍቅር ይዞት ካሳደጓት ልጅ ጋር እንዴ እንትን እኮ አለው ቼን የሆነ ነገር እኮ አለ እምነት ቼን ምናምን ይባላል እኮ። ልጅን እኮ የምትሰጠው ለአንድ ሰው ሀፕን የማያደርጉ ነገሮች አሉ፣ የማይፈጠሩ ነገሮች። ትራንስፖርት አድርስልኝ ብለህ ትልቅ ሰው ሰው አድንጾ ትራንስፖርት አድርሶ መንገድ ላይ እንዳይለቅፏት ጠብቆ፣ ሌሎች ወንዶች ትምህርቷ እንዳሰናክሏት ጠብቆ፣ አሰናካዩ ራስህ ተከፍሎ ሽማግሌ በነጭ ሼድ አድርገህ ራስህ አሳድገህ እንትን እንዴ ላንተ እንደምስጣት ባቅኖርማ መጀመሪያም ከጎረምሳ ሹፌር ጋር ልካት ነበር በኩያዋ። ከሆነም ሆነ አንድ ይሆናል አሉ ሴትዮዋ። በጎረምሳ ቢሆን ይሻለኛል ከሆነ። እንዴት ነው አሁን የምትደራረጉ የምትሆኑት የምትሉት? እኔ በስማ ምን ይላሉ እንደው አቶ ተካልኝ ይቁረቡ እውነት ይቁረቡ። የመጨረሻው ነው ይሄ ዓለም ያልቅ ነው እርሱ ላይ ስናው ሰመረባሪው በተለያየ ጊዜ የሚናገራቸው ንግግሮች እጅግ በጣም ጠቃሚ እንዲሁም ደግሞ ቁም ነገር አዘል የሆኑ ንግግሮችን ነው የሚናገረው። ለዛሬ ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢሲት አንድ አይሶትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይደለም። አንዳንዴ የምንናገራቸው ነገሮች ብናውቃቸው መልካም ነው ብዬ አስባለሁ። እንግዲህ ማስተር አብነት የኢትዮጵያ እናቶች ሁሉም የተለያየ እምነት ተከታይ ሆነው በየእምነት ተከታዩ ጸሎት ያደርግልኝ ነው ያለው። እንግዲህ ይሄ ወንድም ምናልባት ፈጣሪ አለ ብሎ ላያምን ይችላል። ሃይማኖት ሊኖረውም ላይኖረውም ይችላል። ነገር ግን ጸሎት ምንም አይነት ኃይል እንደሌለው፣ ጸሎት ምንም አይነት ጥቅም እንደሌለው፣ ከጸሎት ይልቅ ገንዘብ እንደሚበልጥ እየተናገረ ይገኛል ማለት ነው። ነገር ግን ይህ እጅግ የተሳሳተ አመለካከት ነው ብዬ አስባለሁ። ለምን መሰላችሁ? ያዕቆብ 5:16 ላይ እንደዚህ ይላል፣ ተፈወሱም ዘንድ እያንዳንዱ ሰው ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ስለዚህ እርስ በርሳችን መጸለያ ላይ መለማመን አለብን ማለት ነው። እኔ ለወንድሜ፣ ወንድሜ ለኔ፣ እኔ ለእህቴ፣ እህቴ ለኔ ጸሎት ማድረግ አለባት ማለት ነው። ከእግዚአብሔር ምሕረትን እንድናገኝ፣ ከእግዚአብሔር ይቅርታን እንድናገኝ ማለት ነው። እንግዲህ የማማለድን ጸጋ ያገኙ ቅዱሳን የምዕመናንን ጸሎት ወደ አምላካችን እግዚአብሔር እንደሚያሳርጉ ገድላቶቻቸው ይናገራሉ። የቅዱሳን አማላጅነት እግዚአብሔርን የማክበር ምልክት በመሆኑ ራሱ ሰውን ወደ አማላጅነትም ይመራል ማለት ነው። በምድራዊ ሕይወታችን በመከራ በችግር በምንሰቃይበት ጊዜ ለድነተ ሥጋ አምላካችንን እንማጸናለን። በተለያዩ ዘመናትም በሰዎች ኃጢአት የተነሳ መክሰፍት ሲመጣብን ይቅርታና ምሕረትን በመሻት ጸሎታችንን ወደ እርሱ ይዘንድ ዘንድ ቅዱሳንን እንማልዳለን አይደል? ለምኑልን አስታርቁን እያል እርሱም ቸር መሐሪ ይቅር ባይ ነውና ምሕረቱ የበዛ አምላክ ነውና በቸርነቱ ይጎበኘናል ማለት ነው። ስለዚህ በምድር ላይ ስንኖር የተለያየ ፈተና ይገጥመናል። በስጋ ደዌ ልንያዝ እንችላለን። ስለዚህ የአንዱ ጸሎት ለአንዱ ኃይል ታደርጋለች ማለት ነው። ከእግዚአብሔር ምሕረትን ታመጣለች ማለት ነው። ከእግዚአብሔር ይቅርታን ታመጣለች ማለት ነው። ከእግዚአብሔር ፈውስን ታመጣለች ማለት ነው። ስለዚህ ጸሎት ኃይል ታደርጋለች። ከእግዚአብሔር ጋር የምንነጋገርበት ቋንቋ ነው። ሰው እንዴት ከእግዚአብሔር ጋር እየተነጋገረ እንዴት ምንም ጥቅም የለውም ይባላል? ጸሎት እኮ ከእግዚአብሔር ጋር የምንገናኝበት የምንነጋገርበት መሳሪያችን ቋንቋችን ነው ማለት ነው። ስለዚህ ይሄ ወንድም የጠየቀው ገንዘብ አይደለም። ይሄ ወንድም የጠየቀው ሌላ ነገር አይደለም። ጸሎት አድርጉልኝ ነው። ለምን? ኃይል እንደምታደርግ ስለሚያምን፣ ይህቺ ጸሎት ምሕረትን ፈውስን ልታሰጠው እንደምትችል ስለሚያምን ማለት ነው።
ስለዚህ ትውልዱ ላይ የምንቀርጻቸው ለትውልዱ የምናስተላልፋቸው መልእክቶች እንደው ብንጠነቀቅ ለማለት እወዳለሁ። እግዚአብሔር አምላክ ይዤላችሁ የመጣው ቪዲዮ እነዚህን ይመስሉ ነበር። በቀጣይ እናንተን ቁም ነገር ይዛችኋል ሐሳብና አስተያየት ያለውጥባችኋል ብዬ ማሰባቸው ቪዲዮችን ይዤላችሁ እመጣለሁ። ስለዳመጣችሁኝ አመሰግናለሁ። በዚህ ቻናል አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮዎች ላይክ ማድረጋችሁን አትርሱ።